ሀገር ማለት ሰው ነው ይላል ያገሬ ሰው። ብዙዎች ሀገር ማለት ሰው ነው ይላሉ። ሀገሬ ላይ ግን ሰው እያለቀ ነው። ሀገር ማለት ሰው ከሆነ ሰው ካለቀ በኋላ ሀገር እንዴት ሊኖር ይችላል? በትግራይ ምድር ላይ በርካታ ንጹሃን በረሃብ አለንጋ እየተቀጠፉ ውሃ ጠማኝ ራበኝ እያሉ ሞትን እየተጋፈጡ ነው። በአሁኑ ሰዓት በ2025 የማሳያችሁ ፒክቸር የ1997 ምናምን የኢትዮጵያ ቁጥር የራቡ ጊዜ ምናምን አይደለም። አሁን ኢትዮጵያ ጠገበች በለጸገች በሚባልበት በዚህ ሰዓት ትግራይ ባሉ አስቀያሚ ፖለቲከኞች፣ አዲስ አበባ ባሉ አስቀያሚ ፖለቲከኞች ምክንያት እየጠፋ ያለ የንጹሃን ነፍስ እያንዳንዳችንን ሊገድል ይገባል። እንደ ብሔር አይደለም፣ እንደ ኢትዮጵያዊም አይደለም፣ እንደ ሰው ልጅ ውሃ ለጠማት ነፍስ ልንጮህ ይገባል። ራበኝ በረሃብ እየተሰቃየው ነው ለምትል ነፍስ ልንጮህ ይገባል። መጠለያ ካምፕ ውስጥ ከመሬታቸው ከወልቃይት ተፈናቅለው መጠለያ ካምፕ ውስጥ የሚኖሩ ውድ ኢትዮጵያውያን ነፍሳቸው በረሃብ እያለቀ ነው። በውሃ ጥም እየሞቱ ነው። በጣም የሚያሳዝነው የመቀሌ ቆሻሻ ፖለቲከኞች ተፈናቃዮችን እንዳልመልስ የፌዴራል መንግስት አስጨርሱኝ፣ አቋርጣችሁ ኮሜንት አትስጡ፣ የፌዴራል መንግስት እንቅፋት ሆኗል ይላል። የአዲስ አበባው ቆሻሻ ፖለቲከኛ ደግሞ ተፈናቃዮችን እንደመያዣ ይዞ የመቀሌው ፖለቲከኛ አስቸግሮኛል ይላል። በማዕከል ግን እያለቀ ያለው ሀገር ነው የተባለው ሰው ነው። ሰው ማለት ሀገር ነው ካልን እያንዳንዳችን አይ ለዚህ ሁሉ ተጠያቂ የመቀሌው ነው፣ ለዚህ ሁሉ ተጠያቂ የአዲስ አበባ ነው፣ ሁለቱም ተጠያቂ ናቸው እያልን ከምንነታረክ ሁለቱም ተጠያቂ ናቸው ብለን ለህዝባችን እነዚህ ሁለት ቆሻሻ ፖለቲካ አራማጆች መፍትሄ እንዲሰጡ መግፋት ነው። ሌላው ለትግራይ ህዝብ ከኔ ውጪ የሚያስብለት ብለው የሚሉ የትግራይ ተወላጆች ምን ነው ለወጠጤዎች ድምጽ የምትሆኑ ሰዎች ይሄን ሁሉ ረሃብ እስከዛሬ ለምን ደበቃችሁ? በዚህ 3 ቀን ነው እነዚህ ቪዲዮዎች እየወጡ ያሉት። ዓለም በዓለም እንደሆነ ትግራይ ነበር የመሰለን። ጭራሽ የዛ ህዝብ መከራ ስቃይ ተረስቶ ለአንድ ወጠጤ ሚዲያውን ስትረብሹት እሱን ያንን ወጠጤ አንድም ቀን ለትግራይ ህዝብ ችግር ድምጽ ሆኖ አያቅም ብለው የሚናገሩ እንደኔ አይነት ሰዎችን ስትሰድቡ ነበር። እኔ ለህዝብ ምንም አስተዋጽኦ ያላበረከተ ሰው ክብር የለኝም። በነገራችን ላይ የዛኔ እናንተ ስታሸበሽቡለት ምናምን ነገሬ ሳጣጥለው የነበረው አንድም ቀን ለወጣበት ማህበረሰብ አንድ ጠብ የምትል ድምጽ አልሆነ። በጦርነቱም ጊዜ ከጦርነቱም በኋላ አሁንም ወደ ወላይታ ሄዶ ነው የሚያሽቃብጠው። ወላይታ ላይ ታዳጊዎችን ምናምን ወላይታ ላይ የሚበሉ አላጡ፣ የሚጠጡት አላጡ። የሚበላው የሚጠጣ ያጣ የወጣበት ማህበረሰብ አለ። ለሱ ድምጽ ሆኖ ነው። ለማንኛውም ግን ይህ ህዝብ ልጆቹን እንዲህ በቁም ያጣቸዋል ብዬ አስቤ አላቅም ነበር። ሚጮሁለት ልጆቹን ለመሳሪያ ለጦር መሳሪያ ገንዘብ የሚያዋጣ ዲያስፖራ እንኳን እነዚህ ነፍሶች ለመታደግ እጁን መዘርጋት ተሳነው። በውሃ ጥም አለኩኝ እያለ አፋውጥቶ እየተናገረ ብቻ አሁንም ቀልብ ይኖራል። የኢትዮጵያ ቆሻሻው ፖለቲከኛ ከመቀሌ እስከ አዲስ አበባ ነው ማለት ምንም ማስተባበያ አያስፈልግም። የመቀሌው ደጋፊዎች አዲስ አበባ ላይ አጥቆቁሙ፣ አጥቀስሩ ጣታችሁን። የአዲስ አበባ ደጋፊዎች ወደ መቀሌ ፖለቲከኞች፣ ሁለቱም ቆሻሻ ነው። ህዝብን ለማገዶ ለረሃብ አለንጋ የሚዳርግ ፖለቲከኛ ሁለቱም ቆሻሻ ነው። ህዝባችንን እንታደግ። ሀገር ማለት ሰው ከሆነ ሰውን ታድገን ሀገርን እንታደግ።
አይ ሀገር ማለት ሰው አይደለም አፈሩ ነው ጭቃው ነው ተራራው ነው ሸንተረሩ ነው ካልን ህዝቡ ይለቅና እንግዲህ ተራራና ሸንተረሩ ነገር እያልክ ትኖራለህ። ያዛዝናል በጣም።